አሼ እንግዲህ በቲክቶኩ መጣ አስተማሪ የሆኑ ቀንጨብጨብ ያሉ መልእክቶችን ነው የምታስተላልፈው። ይሄ ስራ ለአሸብር ገቢን አምጥቷል፣ የስራ እድል ፈጥሮለታል ማለት እንችላለን። እኔ በሚሰራው ነገር የስራ እድል ፈጥሮልኛል። ኦልሬዲ እየፈጠረልኝ ነው። የዚህን ያህል የተጋነነ ነገር ማግኘት ባልችልም ወደፊት ግን የተሻለ ራስን ማስተዳደርበት ዘርፍ ሊሆን ይችላል። ምክንያቱም ምናያቸው ሰዎች አሉ በዘርፉ ሆነው ምን ያህል ኢኮኖሚካሊ ፋይናንሻሊ ራሳቸውን እንዴት ማቋቋም እንደቻሉ ምናየው ነገር ነው። ለኔ ፈጥሮልኛል። ኦልሬዲ ስራዎችን ስሰራ የሚዲያ ነገር ነው። ሚዲያ ምን ያመጣል? ዝና የሚባል ነገር አለ። ዝና መታወቅ፣ በሰዎቹ መታወቅ፣ ሊያው በመልካም ስራ ስትታወቅ ለራሴ ታዋቂ ስትሆን የሌላውን ፕሮዳክት ወይም ምርት እና የተለያዩ ነገሮችን የማስተዋወቅ እድል ይኖርሃል። ያኔ አግሪመንት ከተቋሙ ጋር በመፍጠር ነው፣ የስራ ስምምነት እንትን በማድረግ ነው። ማስታወቂያዎችን ምናምን በመስራት እንትን አደርጋለሁ። ዝና ባለኝ ዝና እንደ ከተማ እንደ አካባቢ ባለኝ ዝና ማስታወቂያዎችን እሰራለሁኝ። ሌላ ወጣትም ሆነ ማንኛውም ሰው አንድን ነገር መፍጠር ይችላል። የስራ እድል እንደሆነለት መፍጠር ይችላል። ያለውን ነገር መጀመሪያ ማየት ነው። ምን አለኝ፣ ምን መስራት ይችላልው፣ ከዛም ማለት ለዛ ነገር ዋጋ መክፈል ነው። እዛ ነገር ላይ የራሱ ጊዜውን ኢንቨስት አድርጎ የተሻለ ውጤት ላይ እስኪደርስ ወይ ውጤት እስኪያመጣ መስራት ነው። የስራ እድል መፍጠር ይቻላል። በዚህም ዘርፍ ልጆቹ ጠንክረው ቢሰሩ የስራ እድል መፍጠር ይችላሉ። ሌሎችም እያደረጉም ነው። እኔን የሚቀርጽ ልጅ ካሜራማኑ በስልኩ ኦልሬዲ ቢዝነስ ነው የሚሰራው። የአይፎን ስልክ አለው፣ በዛ ቢዝነስ ነው። ወጣት ነው፣ ያንግ እንትን ላይ ነው፣ ስራ ይሰራበታል። ሌሎችም ልክ አርት ላይ መተው በውዝዋዜ መልክ ቀርበው ከተቋማት ጋር የተለያዩ የስቴጅ የመድረክ ስራዎችን እየሰሩ ገቢ የሚያገኙና ራሳቸውን ሰፖርት የሚያደርጉ ልጆች አሉ። የስራ እድል መሆን ይችላል። ወጣቱም እንደዛ ማድረግ ብችል ባለው ታለንት ላይ ጊዜውን ኤነርጂውን ኢንቨስት አድርጎ የስራ እድል መፍጠር ብችል እላለሁ። ልክ ነህ። እኔ አሁን ይሄንን ሐሳብ ስታነሳለኝ ምን ትዝ አለኝ፣ በርግጥ በቀናነት የተደረገ ነው። አሁን በአላማ ተደርጎ የተገባበትም ባይሆን እንጀራ ሆኖለት እንግዲህ በተወሰነ ጊዜ ማህበራዊ ሚዲያውን አጨናንቆ ነበረ። የሆኑ ሰዎች እንግዲህ መንገድ ጠፍቶባቸው ሲጠይቁት ቤት በኩል እንሄድ ምናምን ስሉ እንግዲህ ታውቀዋለህ ታሪኩን እና በዚህ አትሄዱ፣ በዚህ ከሄዳችሁ ወደ ኮንታ ነው የምትገቡት፣ እንደዚህ ሄዱ፣ ወደዚህ አትሄዱ እያለ የሚመክረው ያ ሰው ድንገት የተቀረጸ ነው፣ ቫይራል ወጣ። ከዛ በኋላ ግን ለዛ ሰውዬ እንጀራ ነው የሆነለት አሁን ላይ ማለት ነው። በርካታ የማስታወቂያ ድርጅቶች፣ ተቋማት ማስታወቂያ እንዲሰራላቸው አድርገውት እንግዲህ ሰፊ በሮች ተከፍተውለታል እና ወጣቶችም እንግዲህ ገጠመኞች ምን ነገር ይዘውላቸው እንደሚመጡ አይታወቅም። ዋናው የሚጠበቀው ምንድነው? ያላቸውን ታለንት ያላቸውን ብቃት በእጃቸው ያለን ነገር ተጠቅመው ወደ ስራ መሰማራት ነው። ከተሰማሩ እንግዲህ ውጤታማ ሊሆኑ ይችላሉ። እንግዲህ ማሊሌም ወይም ጋሽ ማሊሌም እንግዲህ በዚህ እንዲህ ተከስተ ከዚህም ጋር ተያይዞ እንግዲህ ተቋማት ማስታወቂያዎችንም የተለያዩ ነገሮችን እንድትሰራ እያደረጉ እንዳለ እንግዲህ እኛም ምስክር ነን። እኔ የማስታውሰው ራሱ የጋሞ ልማት ማህበር በጋሞ ባህል አዳራሽ ማዕከል ውስጥ ባለው የነጭ ሳር ሆቴል ያንን እንድታስተዋውቅለት የተደረገበት እድል ሰጥቷልና እነዚህ ተቋማትም እንግዲህ ማስታወቂያዎችና አንዳንድ ነገሮች በሚሰሩ ሰዓት ገቢያችንም እያደገ የሚሄድበት ሁኔታ አለ። ስለዚህ ማህበራዊ ሚዲያዎችን ለመልካም ዓላማ በተጠቀምናቸው ቁጥር በርካታ መልካም ነገሮችን ለራስም ይዘው ይመጣሉ የሚለውን ነገር ካንተ ህይወት እየተማርንበት ነው የሚለውን ነገር ላንሳና እኔ ቅድም ስታነሳ ካነሳው ሐሳብ ውስጥ መዝዤ ያስቀረኋት ጥያቄ ናትና ምንድነው ያልከው? በጋሞ ባህል ላይ በጋሞ ቋንቋ እንደ ጋሞ ዞን ባሉን ጸጋዎቻችን ላይ የተሰሩ በርካታ ነገሮች የሉም የሚል ሐሳብ አንስታል። እኔም ያንን ሐሳብ ካነሳ ኋላ ሳስበው በሙዚቃው
ጥሩ የሚባል በጣም ያስተዋወቁን በርካታ ሰዎች አሉ። ነፍሱን ይማረው ከአብሌ ጨዶ ተነስተን እንግዲህ በርካቶችን መጥራት እንችላለን። አሁንም ያሉ የጋሞ ባህል ኪነት ቡድን ያንን ለማሳደግ እየሰራ ያለበት ሁኔታ አለ። ወጣቶችን በዛው ልክ እየወጡ ነው። በስፖርቱ ደግሞ የሚታወቅ ነው። በተለይ በእግር ኳሱ በቦክሱ በደንብ እንታወቃለን እና ከኪነ ጥበብ አንጻር ደግሞ አንተ ካነሳ ኋላ ሳየው መሰራት የሚችሉ በርካታ ነገሮች እንዳሉ ይገባናል፣ እናውቃለን። ግን አልተሰሩም። በድራማም በተውኔትም ኪነ ጥበባዊ መልክን ይዘው የወጡና ወደ ህዝብ የደረሱ ነገሮች የሉም የሚልን ሐሳብ አንስተሃልና እንደው በቀጣይ ላይ እነዛ ነገሮችን እንዴት ማሳደግ ማስፋት ይቻላል? ያንተ ውስጥስ ምን ይነግርሃል? እንስራ ቢባል መስራት የሚቻልባቸው ነገሮች አሉ? እንዳልከው የኛ ባህል የጋሞ ባህል በብዙ መንገድ ሰዎቹን ለማስተዋወቅ ሙከራ አድርገዋል። ስማችን እንድጠራ ከኳስ የጌም አይነት ከኳስ ጀምሮ እስከ ቦክስ በተለያዩ ነገሮች ላይ የጋሞ ተወላጆች የጋሞን ስም ያስጠሩ ከኛ ከጋሞም አልፎ ኢትዮጵያን ያስጠሩ ተወላጆች ምናምን አሉን፣ ልጆች አሉን፣ የጋሞ ልጆች አሉንና ወደ አርቱ ስንመጣ ከሙዚቃ ባሻገር በሙዚቃው በደንብ የሰሩ ሰዎች አሉ። የኛ ሰዎች ኦሬዲ ብዙ ሰርተውታል። ሌላም የኛን ባህል የሆነ ነገር ተጠቅመው ኢንተርናሽናሊ ነገር ሰርቷል። ሮፍናን የሚባል ወጣት የዶርዜ እናቶች የማንጎርጎር የሚያንጎርጉሩት ነገር ያችን ሳምፕል ወስዶ ኢንተርናሽናል መድረክን እንዲያሸንፍ አድርጎ ረድቶታል። በቃ በጣም ትልቅ ነገር ነው። ይሄ አሁን በራሱ ሀብት ነው። ወደ ሌላው ደግሞ ወደዚህ ወደ ተውነታዊ ድራማቲካል ነገር ወይም ልካም ወደ ፊልሞቹ እንትን ስንመጣ አልተሰራም። ልክ እንደዛው ኢንተርናሽናል ትኩረት ሊስብ የሚችል ታሪኮች አሉ፣ መልክዓ ምድሮች አሉ፣ ባህሎች አሉንና አልተሰራም። በደንብ አይቻለሁ። ቅድምም እንዳልኩት ጋሞኛ ተናጋሪ ተዋና የለም፣ ጋሞኛ ቋንቋ ተናጋሪ ተዋና የለም። ያንን እኔ ያው ሲፈጥረኝ ኦሬዲ ፈጣሪ ሁሉን ነገር በራስ ዓላማ ነው የሚያደርገው። ከጋሞ ማህበረሰብ ተወልጃለሁ። ጋሞኛ ቋንቋን መናገር እችላለሁ። ሲሰጠኝ ባለኝ ተሰጥቶ አክቲቭ ማድረግ እችላለሁ። ሐሳቦቹ አሉኝ መደረስ መሰራቸውን ስራዎችን ራሴን የሚደርሱ ሐሳቦች ቢያጥሩም ሐሳቦችን እያቀናጀው ልጆችን ካስተያረው እንድለማመዱ ከዛ ለራሴን ፕራክቲስ አድርጌ መጥቼ ወደ እይታ ቀርባለሁ እደርሳለሁኝና ከዚህም በጣም ገዝፎ ብሰራ ብዬ በራሴ አምናለሁ። ፋይናንሻሊ አቅም ያጥረኛል። አሁን ባለውበት ሁኔታ ቁሶችም የሉንም፣ ቁስ የለንም። ካሜራን ጨምሮ ብዙ ነገሮች ያስፈልጉናል፣ የሉንም። መስራትም ወደ ወረዳዎች ወጥቼ ሪሰርቾችን እያደረግ በራሴ ስክሪፕቶች ድርሰተ ተውነት ይባላል እንግዲህ የሙቪ ስክሪፕት ማዘጋጀት ፈልጋለሁ፣ ማቀናጀት ፈልጋለሁ። እሱም ፋይናንስ አቅም ይፈልጋል። ያ ነገር የለኝምና በዚሁ አጋጣሚ ያው ጊዜና ያው የራሳቸው ብርታትም ነው ጊዜና ያው ፈጣሪም ብሎ የተሻለ ደረጃ ላይ ያሉ በስልጣንም ኢኮኖሚካሊ በንግዱም ዘርፍ የተሻለ አቅም ያላቸው ሰዎች አሉ። በደንብ ያውቁኛል እኔን እና ይሄን ሐሳብ በዚሁ አጋጣሚ እንትስል ስራዎችን አብረን መስራት ብንችልና እኔን ማገዝ ብችሉ እነዚያ ቁሶች እንዲገዙ መደጋገፍ ብንችል እርዳታም ሳይሆን ኦሬዲ ነው ባለኝ ነገር ባለኝ ተስጦ ላግዛቸው ይችላል። አንተ ጋር ተስጦ አለ፣ አይዲያው አለ፣ በዛው ልክ ደግሞ ፋይናንሻሊ አቅም ያለው የሎጂስቲክስ አቅም ያለው አንተ ጋር የሌሉ ጉድለቶችን መሙላት ብችል ይሄንን እንግዲህ ባህላችንንም ቋንቋችንንም ይበልጥ ማሳደግ ማድረግ እንችላለን እያልኩኝ እንደጋገፍ ጋሽ ማሊሌ ዳሩሚ ሻታ ኦትሽደስ ሃይሳፈ ከሲን ተዳሩ ሚሸታ ኦትሰናስ ደስጊ ሃይ ዳሩ ሚሸታ ታስኮሽቴስ ጋሞ ልማት ማህበር አንድ ወጣት ምን አለኝ ኮሙኒኬት ያደረገኝ ጋሞ ልማት ማህበር በምን እንደምረዳህ ባላቂም እኔ የበኩልን አስተዋጽኦ ባንተ ዓላማ ላደርጋለሁ አገኘኝ ምናምን ያለ ነበርና ጋሞ ልማት ማህበር ኦሬዲ ጠርተው ስራ አሰርተውናል። የሰራንበትንም ክፍያ ፈጽመዋል። ማስታወቂያ ስራ በጣም
ቫይራል የሆነ ማስታወቂያ ስራ ሰርተንላቸዋል። የዛም አሪፍ የሚባል የተወሰነ ክፍያ ፈጽመውልናል። ግን ምንፈልገውን ቁስ መግዛት የሚችል አይደለም። ሌላም ተቋም እየረዳን ያለ ተቋም የለም። ምንም አይነት ተቋም እየረዳን አይደለም። እየተሯሯጥኩ ነው እኔ ፕሮፖዛሎችን እያስገባው ነው። ብትደግፉኝ አይነት ነገር ስራዎችን አብረን ብንሰራ ልክ ነህ ጋሽ መሌሌ። እንግዲህ እዚህ ጋር ሐሳብን ስታስቀምጥ ያልከው ላንተ አስፈላጊ የሆነ እኔ ጋር ግን ኤክሴስሊ ያለ ነገር ሊኖር ይችላል፣ ሰፋ ብሎ በብዛት ያለ። አንተ ጋር ግን ፍጹም የሌለ ነገር ሊኖር ይችላል። እኔ ጋር አንተ ጋር ኖሮ ደግሞ እኔ ጋር የሌለ ነገር ሊኖር ይችላል። ስለዚህ አንዳችን ከአንዳችን ጋር ስንሆን ነው የምንበረታውና ዓላማችንን ወደፊት ልናስቀድም የምንችለው። ስለዚህ ይዘህ የተነሳኸው ዓላማ አለ። ባህላችንን፣ ወግ ልማዳችንን፣ እንደዚሁም ታሪክ ትውፊታችንና ጸጋችንን እንዲታወቅ፣ እንዲጎላ፣ እንዲወጣ ከማድረግ አንፃር እየሰራህ ያለው ነገር አለ። ከዛ አንፃር እንግዲህ የሚችሉ አካላት፣ አቅሙ ያላቸው አካላት መደገፍ ቢቻል፣ ሲደግፉ አንተን አይደለም ዓላማህን ነው የሚደግፉት። ዓላማህን ቢደግፉ ወደፊት ተኪዶ እንግዲህ የጋራ የሆነ ዓላማችን መቅደም የሚችልበት ሁኔታ ሊፈጠር ይችላልና በዚሁ አጋጣሚ እንግዲህ ጋሽ መሌሌ ወይም ወጣት አሸብር ይዞ የተነሳው ዓላማ ወደፊት መውጣት እንዲችል ሀብት ያለን በሀብታችን፣ ሀሳብ ያለን በሀሳባችን፣ ማቴሪያልስ ወይም ቁሳቁሶች ያሉን ደግሞ ለሱ የሚያስፈልጉ ቁሳቁሶችን በማቅረብ ብንደግፈው ከፊት ለፊቱ ትልቅ ብሩህ የሆነ ነገር ይታየናልና ከተረዳዳን የጋራ የሆነ ቋንቋና ባህል እሴታችንን የማሳደግ ዓላማችንን ወደፊት ልናስቀጥል እንችላለን የሚል ነገር አለኝ። በዚህ አጋጣሚ እንግዲህ ጠቅሰህም ስላለፍ የጋሞ ልማት ማህበር እንግዲህ የሚሰራባቸው የራሱ ቴማቲክ ኤሪያዎች አሉት። በእነዚህ ጉዳዮች ላይ አተኩሬ እሰራለሁ ያላቸው ነገሮች አሉ። ከዛም ጋር ተያይዞ እንግዲህ እንደዚህ የስራ እድሎችን ፈጥሮ ሰርተህ እንድትጠቀም ማድረጉ ራሱ ትልቅ ነገር ነው። ስለዚህ ተቋማት ቀጥታ በልግስና እንኳን ባይሆንም የስራ እድሎችን በመክፈት ስራን በማሰራትና አንተ ገቢ እንድታገኝ በማድረግ ማበረታታት ከጋሞ ልማት ማህበር መወሰድ ያለበት ልምድ ነው። ጋሞ ልማት ማህበር ማስታወቂያ ሰርቷል። ለሰራው ማስታወቂያ ደግሞ ተመጣጣኝ ክፍያ ከፍለዋል። ልክ እንደዛው ሌሎች ተቋማትም ደግሞ የስራ እድል ቢፈጥሩልህ የምትላቸውን ነገሮች ማስፋት የምትችልበት ሁኔታ አለና እኔ እንደው ጋሽ መሌሌ ይሄ አሁን የምትለው ድራማን በለው፣ ስነ ጽሁፍን በለው፣ ተውኔትን በለው በዛ ልክ ባህልን ማሳደግ፣ ቋንቋን ማሳደግ ይቻላል። ይሄ እውነት በውስጥ ስላለ ነው ይሄንን ማድረግ ይችላል እያልክ ያለው። ድንገት ተማሪ በነበርክበት ሰዓት የክበባት ተሳትፎ ምን ይመስል ነበረ? አለ እንግዲህ እኛ ተማሪ በነበርን ሰዓት የሚኒ ሚዲያ ክበብ ተብሏል፣ የስነ ጽሁፍና ድራማ ክበብ ተብሏል፣ የተፈጥሮ ክበብ፣ ጸረ ኤድስ፣ የተለያዩ ክበባት አሉ። እዛ ጋር የነበረ ተሳትፎ ምን ይመስላል? እነዚህ ክበባትስ ደግሞ የወጣቶች ተስጦ፣ የልጆች ተስጦ እንዲወጣ ከማድረግ አንፃር ሚና አላቸው? ልጆኛ ትምህርት ቤትም በሚኒ ሚዲያ በተለያዩ ነገሮች ላይ ይሳተፍ ነበር። ይበልጥ ደግሞ ፎከስ አድርጌ ቤት መጥቼ ነው ነገሮችን ማደርገው። ፊልሞችን አያለው፣ ሙዚቃዎችን አደምጣለው። ከዛም አሁን ኦልሬዲ የኮሌጅ ትምህርትን ወደ ማጠናቀቅ ሲደርስ ክበባት አሉ፣ የኪነ ጥበብ ክበባት አሉ። ከነሱ ጋር ጊዜ አሳልፍ ነበር። ቤተ እምነትም ቤተ ክርስቲያን ልጆችም ክበባት ነበሩ። የስነ ጽሁፍ ጊዜ አለንና እነዚያ ነገሮች በእኔ ላይ መልካም ተጽዕኖ አሳድረውብኛል። ሌላውም ሰው ያንን ወይ አብዛኛው ሰው በዛ መንገድ ነው የመጣው እና እኔ ላይም እነዚያ ነገሮች መልካም ተጽዕኖአቸውን አሳርፈውብኛል ብዬ ነው ማምነው። ሌላውም ሰው ያንን እንትን መከተል ቢችል አሪፍ ነው እላለሁ። እንደው አንድ ነገር ሳላነሳ ማላልፈው ብዬ ስለናንተ የሰማሁት ነገር አለ። ከዚህ ቀደም እንግዲህ የስነ ጽሁፍ ምሽቶች፣ የጥበብ ምሽቶች ተብለው ይዘጋጁና በነዛ የጥበብ ምሽትና የስነ ጽሁፍ ምሽቶች የተለመዱ ነገሮች አሉ። አዳራሾችን አስፈቅዶ በአማርኛ የሚቀርቡ ናቸው። አሁን ግን እነ መሌሌ ለምንድነው እንደነዚህ ያሉ ተስጦ ያላቸው ልጆች ሰብሰብ ብለው የስነ ጽሁፍ ምሽት ተብሎ ተውኔትም ድራማም የተለያየ ተስጦ ያላቸው ልጆች በጋሞኛ ማቅረብ የሚችሉበትን ሁኔታ ላይ ጥረት እያደረጉ ነው የሚልን ነገር ሰምቻለሁ። ምን ያክል እውነት ነው? ጥረታችሁን እውን ለማድረግስ የማን ምን አይነት ድጋፍ ያስፈልጋል? እኛ እንግዲህ እንደ እውነቱ
እኔ ዛሬ እዚህ ጋር ብቻዬን ያው እንግዳውኝ መጥቻለሁ ግን ልጆች አሉ ከኛ ጋር ዱንጉዛ የኪነ ጥበብ ማህበር አጠቃላይ በዱንጉዛ የኪነ ጥበብ ማህበር ስም ነው ያን የእውቅና ወረቀት የወሰድነውና የሰው ኃይል አለን ልጆቹ መጻፍ የሚችሉ ልጆች አሉ ብዙ ነገሮች መስራት የምንችላቸው ነገሮች አሉ በዚሁ አጋጣሚ እንግዲህ አሁን ብዙ ነገር የስነ ጽሁፍ ምሽቶቹ ሲዘጋጁ አርባ ምንጭ ከተማ ላይ አብዛኛው የአማርኛ ተናጋሪ ወጣቶች ናቸው ጎበዝ ናቸው እነሱ የከተማ ተወላጆች ናቸው ነገሮች ሙሉ ሙሉ በአማርኛ ሲቀርቡ ቆይተዋል አሁን ወደኛ ጋር ስንመጣ እኛ ባላንስ ማድረግ እንችላለን በጋሞኛው ሐሳቦችን የተለያዩ ስራዎችን እነዚህ በአፈ ታሪክ የሚወሩ ብዙ ነገሮች አሉ እነዚያን መሰረት ያደረጉ የመድረክ ስራዎችን በጋሞኛም ያዋዛን ማቅረብ እንችላለን ያሰብናቸው ነገሮችም አሉ ልክ እንደዛው እነዚያ ነገር ለመስራትም ኦሬዲ የሰው ኃይል ብቃቱ እንትኑ አለን እንጂ ቅድምም ለተባለው የሚጎሉን ነገሮች አሉ መስሪያ ቦታ ይፈልጋሉ መድረኮችን የሚያዘጋጅ ባለሀብትም ሆነ የሆነ ነገር ብቻ ለራሱ የዝግጅት ማድመቂያም አድርጎ ስቴጆችን ቢያመቻቹልን ስቴጆችን የሆኑ መድረኮች ስፖንሰሮች ቢገኙ እኛ ጋር አለ ብቃቱ አለ መስራት እንችላለን የሰውም ኃይል አለን በውዝዋዜውም በግጥሙም በዚህ በትወናውም ምርጥ አድርገን ከሽነን መስራት እንችላለን እና ለምሳሌ እንደውም አሁን አንተ በራሲ ምታቀው በጋሞኛ ምታቃቸው ከ10 በላይ ተረቶች አሉ እኔም አሁን ከልጅነት ጀምሮ አባቴ ሲነግረኝ ያሳደገኝ ብዙ ተረቶች አሉ እነዚያ በኪነ ጥበባዊ መንገድ ተከሽነው ያው ያንን ነገር አቀናጅቶ በኪነ ጥበባዊ መንገድ ከሽነው ገጽ ባህሪያትን ሰጥቶ ለእይታ ማቅረብ ነው የእንትን ስራ ሌላ ምንም ታሪክ አያስፈልግም ወደ ተውኔታዊ እንትን እንዲቀርብ ማድረግ ነውና ብዙ ነገሮች አሉ ስለዚህ እነዚህ ተረቶችን ገጽ ባህሪ ብንሰጣቸውና በጋሞኛ ያሉትን ገጽ ባህሪ ብንሰጣቸው መድረክ ላይ ብንተውናቸው በጣም አሪፍ ተውኔት መሆን ይችላሉ ነው አይደል በጣም አሪፍ ገዢ እዚህ ጋር ያለው ትውልድም ራሱ ከዛ ብዙ የሚማረው ነገር አለ ትላንት የተወሩ በታሪክ ሲወሩ በተረት ደረጃም የትላንት አባቶቻችን ያቀመሩት መልካም አስተማሪ እንትኖችን እያነሱ ነው በተረት መልክም ሲያስተምሩን ሲነግሩን ያሳደጉንና እነዚያ ተሰርተው መድረክ ላይ ቢቀርቡ አዝናኝም ናቸው አስተማሪም ናቸው ብዙ አስተዋጽኦ አላቸውና ቢሰሩ ባይነኝ ልክ ነህ እኔ እንደውም እኮ የጋሞ ማህበረሰብ ለሰላም ምሳሌ የሆነ ማህበረሰብ ነው በጀግንነትም የሚታማ አይደለም በልማትም የሚታማ አይደለም እንግዲህ በበርካታ ነገሮቹ ስለ ጋሞ ማህበረሰብ ማውራት ይችላል ግን ይሄንን የምታወራው ነገር ደግሞ ስዕል ሳይሆን ትክክለኛ ነባራዊው እውነታ ነው ያለው ነገር ነው የምታወራው አሁን አልተሰራበትም ብለ ስትል አንድ የመጣልኝ ነገር ምንድነው እኛ ሳንሆን የአርባ ምንጭ ዩኒቨርሲቲ መምህርና ተመራማሪ ይመስለኛል የጋሞ ማህበረሰብ ጥንት በአድዋ ድል በዓል ላይ የነበረው አበርክቶ ምን እንደነበረ ሪሰርች አድርገው ያቀረቡትን ጥናታዊ ጽሁፍ ተከታትዬም አንብቤም ያለሁበት ሁኔታ ነበር ይሄ እንግዲህ ሪሰርቸር ገብቶ ሪሰርች እስኪያደርግ ድረስ እኛ የማናቀው የልጅ ልጆች እንግዲህ እነዛ የጀግኖች ልጆች የማያውቁት ታሪክ ተደብቆ ያላል ስለዚህ እንደነዚህ ያሉ ነገሮችን ታሪኮችን ወስዶ በራሱ ለራሱ በጋሞኛው ቋንቋ ቢቀርብ ሰው ራሱን ማንነቱን እያወቀም እያከበረም የሚሄድበት ሁኔታ ይኖራልና አላማችሁ አይጨንግፍ በርቱ የሚለውን ነገር ነው እኔ በዚህ አጋጣሚ ማስተላለፍ የምፈልገው ተመልካቾቻችን እንግዲህ በዚህ አጋጣሚ ይሄንን ፕሮግራም እየተከታተላችሁ ያላችሁት እነማሊሌ በቲክቶክ ወይም በማህበራዊ ሚዲያ ገጽ ብቻ ሳይሆን ከዛም ገዘፍ ባለ ሁኔታ በአዳራሾች ላይ መድረክ ላይ መቅረብ በሚችል መልኩ ተውኔቶችን ይዞ መቅረብ ስነ ጽሁፎችን ይዞ መቅረብ ኪነ ጥበባዊ ወዝ ያላቸው ስራዎችን የኛው የሆኑ ተረቶች ራሳቸው ወደ ተውኔት መቀየር የሚችሉበት ሁኔታ እንዳለ የሚነግሩን ነገር አለና ይሄ በውስጣቸው ያለ አይዲያ ወይም ሐሳብ ምስል ለብሶ
ለብሶ መድረክ ላይ እንዲታይ እንደዚሁም ታሪካችን ሆኖ ተሰንዶ እንዲቀመጥ ለማድረግ የሚያስፈልጋቸውን ነገር በማሟላት እንግዲህ የዞኑ አስተዳደርም እንደዚሁ የጋሞ ዞን ባህልና ቱሪዝም መምሪያን ጨምሮ የከተማ አስተዳደር ባህልና ቱሪዝምና ወጣቶችና ስፖርትን ጨምሮ እንግዲህ እነዚህን ወጣቶች መደገፍ ቢቻል ቋንቋን ከማልማት ባህልን ከማሳደግ መልካም እሴቶቻችንን ለሌላው ከማሳየት አንፃር አይነተኛ ሚናን ሊጫወት ይችላልና ድንጉዛ የኪነ ጥበብ ማህበር እንግዲህ ሁላችንም በመንችለው እንደግፍ የሚለው መልእክታችን ነው። ተመልካቾቻችን እንግዲህ ይህንን መልእክታችንን እያስተላለፍን ከወጣት አሸብር ወይም ከጋሽ ማሊሌ ጋር የነበረን ቆይታ አሁንም የሚቀጥል ነው የሚሆነው። እንግዲህ ወደ ቀጣዩ ጥያቄ ከማለፋችን በፊት እንግዲህ ጋሽ ማሊሌ ወይም ድንጉዛ የኪነ ጥበብ ማህበር ምን ስራዎችን ሰርተው ለተመልካች አደረሱ የሚለውን ቅንጭብጫቢ ተከታትለን እንመለስ። ወጋማት ተናክተ አዜ ወጋይ ባዌ ኢስዳ ባሊዳ ግዲኮ ወጋ ሰራ ነው ሸተነ ሐሳስተናት በሳ ኢስደረስ ያታ ሲማታ ግደከቲ ሞሪዳ ኢስዳ ግዲኮ ሉዚዮ ተከቲ አዜ ሳይታነቲ ሃይስያሳሽን ተናጢ ማቦንቺ ሲዳይሳስ ሰሎጾስን ተናንጆ ኦተና ወልቃ ተመራና አይረተ ተወዘነ ጾስን ተዚሞ ሃይ ቢቴ ኑኒው ዱቡሸናው ቻና ጋሽ ማሊሌ ላ አቤ አካካካካ ተመስገና አቤ ላሉዳይ አካካካ ታ ላ አቤ ላውዘን ከዲጨግዳ ሃይሰቡ ቸዘራ ጫምቡሳ ቸዘራ ካንጨራራዳ ሎዳይ ቶሳል አወሎ አይነ ባጎዳው ሶሮባ ቦራ ጎዳንቲኖ ኢባሎ አቻዘ ቶነና ሃይሳ አርባ ምንጭ ግድ እሲ ኦሶ ጋ ሶራ አርባ ምንጭ ያሳች ሃይ ቱማ አሹ ሰራ ያደሳ ሶዋሶ ባሎ ቶሳል ተፈሪሎ ቦራ ጎዳሎ ኡባይ ካሎ ሮ አይነ ባይካ ኡባሎ ባይ ቶሳል ሮ አነ ማሊሌ ሳሮ ተፈረ ሾሮ አሰተካ ሳሮ ግደሰጋ ኤሮ ታውዳል ታዮታና ኤሮ እሺ ኤሮ እሺ ኤሮ ሳሮ አሶሎ ፌደቲ ጋሽ ማሊሌ መጣ ወስታኩ ካንደነስ ሃናዝ ወስቶነና አሰው kidagu bezara sulene pisachu janena so gelso ba hasirata sagunes la tosnena lo asemedli makilla mitahit mai asse deishenani agikila bani zori netda zotin simezgetes agahna zo aga la harati kone ayo tsella nena dchanas dchasgache mitashucha tokache trazanka hikizaru አጋጋድ ሳናዞ ነና አጋጋድ ወስዳኩ ካንደነስ አዳይ ሐቆ ሃይሲ በኒ ሎራ ፈይዳ ሎሃንነ ቀዮ የጋሽ ማነ ላሎ ሎኮ ጋላቴቶ አይ ማላዳይ ሎኮ ጋሽ ሎኮ አይ ማላ ሎካ ሎ አይ ማላ
لأنا كي يتوصمت هاي سنة ذات السميشة هايسي ويتاكوشين السميشة هندي ودونا بالسميشة كي هاي السميشة هنون تعني تتوصمت هاي سنة ذي يوني ميشة يعني هاي كم ويتمر ساني هاي سنة ذات توصمت متى باقاش ماني تاديشي هرو نا وردي هاكو وماني ودا ماركاهي فلازي وردي هاكو فلازي ماركاهي لا بابا لا سارا سارا مالا كده Andira duge ashanta sogakati mana duge wada ሰላም ክብራትና ክብሯን እኔ አሸነኝ ከድንጉዛ የኪነ ማህበር ዛሬ እንደዚህ በጋሞ ባይል አመሬና ደምቀን በጋሞ አደባባይ እንገኛለን። አርባ ምንጭ በጋሞ አደባባይ እንገኛለን። ያው የወጣ ነው ተወዛዋዦቹ ይዘጋሉ። እንደምታዩት በጣም ህዝቡም እንደዚህ ወዶና ተቆን ያየን ነው። ኪነ ጥበብ ባህልን የማስተዋወቅ አቅም አለው። ትውልድን የማስተማር የማስለቀስም ቢሆን ሌላም በጣም ኪነ ጥበብ አቅም አለውና እናንተ መርዳት የምትችሉ የኪነ ጥበብ ማህበር ሳፖርት እንድታደርጉ በድንጉዛ ኪነ ጥበብ ማህበር ስም በአክብሮት እጠይቃለሁ። ተመልሰናል ክቡራን ተመልካቾቻችን። ይህ ከጋሞ ቴሌቪዥን ወደ እናንተ እየደረሰ የሚገኘው የጥበብ እንግዳ የተሰኘ ፕሮግራማችን ነው። በጥበብ እንግዳ በተሰኘ ፕሮግራማችን ከወጣት አሸብር ወይም ከጋሽ ማሊሌ ጋር ቆይታ እያደረገን ነው ያለነው። ቆይታችን አሁንም የሚቀጥል ነው የሚሆነው። እንግዲህ ጋሽ ማሊሌ ወይም ወጣት አሸብር ጥያቄዎችን እያጠቃለልኩኝ ወይም እየጨረስኩ ነው ያለሁትና አንድ ሁለት ጥያቄዎች ነው የሚቀሩኝ። እንግዲህ ከድንጉዛ የኪነ ጥበብ ማህበር በጋራ ስትሆኑ በግልም ደግሞ ከወጣት አሸብር ወይም ከጋሽ ማሊሌ በቀጣይ ምን እንጠብቅ? አሁን ከቲክቶኩ በተጨማሪ በምን ላይ ሊሰማራ ይችላል? ምን እንጠብቅ የሚለውን ሐሳብና ማመስገን የምትፈልጋቸው አካላት ካሉ መልካም ታንኪ ወንድሜ። እሺ ከድንጉዛ የኪነ ጥበብ ማህበር በርካታ ነገሮች ይጠበቅባቸዋል። ድንጉዛ የኪነ ጥበብ ማህበር ብዙ ነገሮችን ለመስራት ያቀደ ማህበር ነው። እነዚያማ በጊዜ ሂደት ይመጣሉ ለህዝብ እይታ። ቲክታኩም እንደነበረ መልካም ሐሳቦችን አስተማሪ ሐሳቦችን መልካም ማህበረሰቡ ሊኖሩ የሚገቡ የግንዛቤ ማስጨበጫ አይዲያዎችንም እያነሳን በቲክታኩም እናስተምራለን እንሰራለን። ከዛም በተጨማሪ በዩቲዩብ ደረጃ ፊልም ለመስራት አስበናል። በእግዚአብሔር ረዳትነት ያው ጊዜ በወስድም የራሳችን በድንጉዛ የኪነ ጥበብ ማህበር ተዘጋጅቶ የቀረበ ፊልም የጋሞኛን ቋንቋ ያዘለ ባህል ስርዓቱን ያዘለ ፊልም በእኛ ተሰርቶ እንደሚቀርብ ብዬ እዚህ ጋር እንትን እንሰጣለሁኝ። በመቀጠል እኔ እንደ ራሴ እንደ ግሌም ያሰብኳቸው ነገሮች አሉ። ፕሮፖዝ ማድረጌ እየተሯሯጥኩ ያሉባቸው ነገሮች አሉና እነዚያ ምንድናቸው? እኔም እንደ ግል መስራት የሚፈልጋቸው ነገሮች አሉ። ቁሶችን በማሟላት ከቲክታኩ አልፎ የዩቲዩብ ስራ በራሱ እቃዎችን ይፈልጋል። ላፕቶፖችን፣ ኮምፒውተሮችን፣ ካሜራዎችን ይፈልጋል። በእነዚያ ሰፋፊ ሐሳቦችን እያነሳን ለህዝብ እይታ እያቀረብን ከዛም እኔ የነበርኩበት የሆነ አይነት የህይወት ሁኔታ ነበር። ያንን የህይወት ሁኔታ አሁንም እየኖሩ ያሉ ወጣቶች አሉ። እነዚያን ወጣት ከስነ ልቦና ባለሙያ በራሴ ባለኝ ጊዜ ወይም አሁንም ባለው ሁኔታ
ከስነ ልቦና ባለሙያዎች ጋር የማገናኘት ስራ እየሰራው ነው። እንደ ቀበሌ እንደ ጉርባ ቀበሌ ወጣት ስብዕና ግንባታ ማዕከል ወጣቶች ሱስ አለባቸው ወጣቶች አርባ ምንጭ ዩኒቨርሲቲ ሄደው የስነ ልቦና ምክር እንዲያገኙ እያደረኩ ነው። ያንን ነገር ነው ወደ ራሴ አምጥቼ መንገዶችን መክፈት ፈልጋለሁ። ኦሬዲ በሱስ ውስጥ ያሉ ወጣቶችን ከስነ ልቦና ባለሙያ ጋር የማገናኘት ቆይታ እንዲመከሩ ማድረግ ያ ነገር ሲሆን ዝም ብሎ እንደው በተራ ዝም ብሎ ሳይሆን እየተቀረጸ ይደረጋል። ያ ወጣት ቀጣይ ጊዜ ህይወቱን ቀይሮ ለምስክር ነገ እንዲቀርብ እና ከሱ ህይወት ደግሞ ሌሎችም እንዲማሩ በስራ ላይም ጠንካራ የሆኑ ልጆች የራሳቸውን የህይወት ላይፍ ስኪል ይሉታል የህይወት ተመክሯቸውን እያጋሩ የነሱን አሪያ ሌላውም እንዲከተል የሚያደርግ ስራ ለመስራት አስቤያለሁ። ኦሬዲ በዛም እግረ መንገድን እየተንቀሳቀስኩ ነው። እቃዎቹም ያስፈልጉኛል። በራሴ ቀጣይ ጊዜ በዛም ማሊሌ ሊመጣ ይችላል። በዛ እንትን ሊመጣ ይችላል። ማመስገን የሚፈልጋቸው ብዙ አካላት አሉ። አብሮኝ የነበሩ ጓደኞችም ምስጋና ይገባቸዋል። እነ ታሬ፣ እነ ታሜ፣ እነ ሳንቾ አጠቃላይ ጓደኞችን ከልብ ላመሰግናቸው እወዳለሁ። የጉርባ ቀበሌ ስብዕና ግንባታ ማዕከል ስራ አስኪያጅ አቶ ሰራዊት ጋጄ ለድንጉዛ የኪነ ጥበብ ማህበር ስለሚያደርግለት አስተዋጽኦ በጣም ከልብ አመሰግናለሁ። እንደ ግልም እንደ ድንጉዛ ኪነ ጥበብ ማህበር ሌላም ደግሞ ከፍ ያለ ሲመጣ ለድንጉዛ ኪነ ጥበብ ማህበር ጋሞ ልማት ማህበር በጣም ትልቅ አስተዋጽኦ አድርጓል። ለመጀመሪያ ጊዜ ጠርቶን እውቅና ሰጥተውናል፣ ስራ አሰርተውናል። ለዚያም የጋበዘኝ ወዳጄ ማሩ ሞታ ከልብ ላመሰግነው እወዳለሁ። እሱና የስራ አባሮቹ በጣም የኪነ ጥበብ እንትን የገባቸው ሰዎች ናቸው። ቀጣይም በብዙ ስራዎች እንገናኛለን፣ አንድ ላይም እንደጋገፋለን ብዬ አስባለሁኝ እና የአርባ ምንጭ ጤና ሳይንስ ኮሌጅ ዋና ዲን ዶክተር አዳኔ አልቶ ከኔ ጋር ስላደረጉት መልካም ግንኙነት ሀሳባቸውን ስላጋሩኝ መልካም ግንኙነት ከልብ ላመሰግናቸው እወዳለሁ። ቀጣይም ከእርሳቸውም ጋር በብዙ ስራዎች እየተገናኘን አስተማሪ ነገሮችን ሀሳቦችን ሰጥተውኝ ለእርሳቸውም አንድ ስራ ሰርቼላቸዋለሁ። ህብረተሰቡ ማያውቀው ነገር ግን ጤና ሳይንስ ኮሌጅ ከማስተማሪና ተማሪዎችን ከማስመረቅን ባሻገር ለህብረተሰቡ ቀላል በሚባል ዋጋ መድኃኒቶችን እያቀረበ የማህበረሰብ ፋርማሲ ሞዴል ፋርማሲ ከፍቶ አስተዋጽኦ እያደረገ እንደሆን እንዳሳውቅ እድልም ሰጥተውኛል። እርሳቸውም ከኔ ጋር በመልካም ግንኙነት አድርገዋል። እርሳቸውንም ከልብ ላመሰግን እወዳለሁ ስላከበሩኝ እግዚአብሔር ያክብራቸው እያልኩኝ እኔ ምስጋናዬን በዚህ እሺ ጋሽ ማሌሌ ወይም ወጣት አሸብር እንግዲህ እያደረግን ያለነው ቆይታ በጣም ጣፋጭ ነበር። እኔ እጅግ የተዝናናሁበት በርካታ ቁም ነገሮችን እውነት የቀሰምኩበት ነው። ተመልካቾቻችንን በዛው ልክ በርካታ ቁም ነገር እንደቀሰሙበት አልጠራጠርም። እንግዲህ ወጣት ነህ፣ በወጣትነት ነው ፈጥረህ እዚህ ስራ ውስጥ የገባኸው። ነገ ደግሞ የሚታይ ብሩህ ተስፋ ከፊት ለፊት አለ። እንግዲህ በስተመጨረሻም አንድ የሚሰጥህ እድል ምንድነው? ለወጣቶች የምታስተላልፈው መልእክት እንደ ወጣት ለወጣቶች የምታስተላልፈው መልእክት ካለና በስተመጨረሻ ቀረ ብለህ የምትለው እኛ ስናነሳ እቺ ሀሳብ ብትጠቀስ አሪፍ ነበረች ብለህ በውስጥ ያስካት ሀሳብ ካለች እድሉ ልስጥህና ሀሳባችንን እንጠቅላለን። እሺ መልካም። የቀረ የሚለው ሀሳብ የለኝም። ለወጣቱ አሺ ምን ያስተላልፋል? ወጣቱ ትውልድ እንዲያውን በኪነ ጥበቡ ስንመጣ ለራስ ባህል፣ ቋንቋ፣ ስርዓት ቦታ እንዲሰጥ ብዬ ይመክራለሁኝ። በራስ መተማመን ቢኖረው ኮንፊደንሻል ምንም መጥፎ ነገር የሰው ልጅ ሊያሳፍር ይገባል። ድህነት፣ ማጣት እና መጥፎ ምግባር ሰውን ሊያሳፍረው ይገባል እንጂ ማወቅ፣ ባህል፣ መልካም ባህሎች በራስ ቋንቋ በራስ ባህል መመራት ሊያሳፍሩ አይገባም። ኮንፊደንሻል የሆኑ ወጣቱ ሲቀጥል እኔ ያለሁበት ቦታ አርባ ምንጭ ከተማ ብዙ ሰው ያውቃል። እንደውም አይወጣም፣ ዝም ብሎ ነው የሚለፋው ይሄ ልጅ ሲመላለስ በጣም ነው ሲመላለስ ሲለፋ ምናምን ሲሯሯጥ ጫማዬ እስኪቀጥን ነው ሲመላለስ ዝም ብሎ ይለፋል ይሄ ልጅ ሌላ አማራጭ አይፈልግም አይነት ነገር ያላቸው ያ እይታ ያላቸው ሰዎች ወጣቶች ሰው በየትኛውም ሁኔታ ቢሆን በያዘው ዓላማ ላይ ዋጋ የሚከፍል ከሆነ ማይደርስበት ነገር የለም።
አብዛኛው ያው እንደ ኢትዮጵያም እንደኛ አካባቢም ያው የደሃ ልጆች ነን ብንሰራ ነው አላማችን ብንፈጋ ነው ውጤታማ ምን ሆነው ራሳችንን እናት አባቶቻችንን የኛን ድጋፍ የሚሹ በርካታ ደካማ ማህበረሰቦች አሉ እነሱንም መደገፍ እንድንችል መስራት ነው እንጂ ያለብን ኢየሱስ ተገጂ መሆን የለብንም ያልኩ ለወጣቶችን መልእክት አስተላልፋለሁ ለሙዚቃው ለስፖርቱ ለእግር ኳሱ ከስፖርት አይነቶች የሚሰጠውን ያክል ትኩረት ቢሰጠው በኪነ ጥበብ ባህልና ቋንቋን ማሳደግ ማስተማር ይቻላልና ትኩረት ይፈልጋል ብለ ያስተላለፍከውን መልእክት እውነት ለመናገር በዞኑ አስተዳደር በአርባ ምንጭ ከተማ አስተዳደር ያሉ የሚመለከታቸው ባለድርሻ አካላት እንደዚሁም ደግሞ ባለሀብቶችና ተቋማት ይህንን ሐሳብ ወስደው ኪነ ጥበቡን ለመደገፍ ቁርጠኛ ይሆናሉ የሚል እምነት አለን የሚለውን ሐሳብ ካልኩኝ በኋላ እንደው አሼ እዚህ መጥቶ ስለ ጋሞ ቴሌቪዥን በጋሽ ማሊሌ ወዝ ምንም ነገር ሳይናገር ቢሄድ እኔንም ቅር ይለኛልና እንደው ተመልካቾቻችን እያዩ ክሬቲቭ እንደሆንክ እናውቃለን እዚህው እስቲ ስለ ጋሞ ቴሌቪዥን በጋሽ ማሊሌ ወዝ ምን ትለናለህ ሳሮ ቦንቸት ዳይሳ ኑ ጋምኦዛ በእሺ ደኢዛ አሳቲ ሃይሲ አጾሲ ቀመ ባንታይሳ ሃራ ቴሌቪዥን ኑ ወቺሽ ደኢዛ ኦቶዛ ሃቺ ጋሞ ቴሌቪዥን ኑስ እኪዲ ሃይሳ ማታኒ ዳይሳ ሃይሲ ጾሳይ ሞታኮ ጾሲ ኑስ እሚዳይሳኮ ሃይሳ ታና ጸይሶይሳስካ ከሃ ጋላታሼ ኑይሳ ወቾስ ዳሮኑስ ወሽታና በኮሺዛ ሚሸቲ ዳሮ ሎይዛ ሚሸቲ ድዛግሺ ሃይሳ ጋሞ ቴሌቪዥን ኦባወደ ወቻና ማላጋዳታኒ ማሊሌ ቆፊሳይስ እንግዲህ ጋሞ ቴሌቪዥን በርካታ በእኛ አካባቢ ያሉ ነገሮችን በቅርበት ለኛ ጠቃሚ የሆኑ ነገሮችን እያስተላለፈ ያለ ትላንት ያልነበረ ዛሬ ላይ ግን እነዚህን የመሳሰሉ ምርጥ ልጆች ስራዎችን እያቀረቡ ያለበት የቴሌቪዥን ተቋም ነው ምርቶንና አገልግሎትንም ያው በዚሁ በጋሞ ቴሌቪዥን ቢያስተዋውቁ እላለሁኝ አመሰግናለሁ እጅግ አድርገን እናመሰግናለን እንግዲህ ተመልካቾቻችን ከወጣት አሸብር ወይም ከማሊሌ ጋር የነበረን ቆይታ ይሄንን ይመስላል እዚሁ ግን ጋሽ ማሊሌን ወይም ወጣት አሸብርን ቃል አስገብቼ በተመልካቾች ፊት የምልከው ጉዳይ ምንድነው ከጋሽ ማሊሌ ወይም ከወጣት አሸብር ጋር ያደረግነው ቆይታ የዛሬው ነው እዚህ ጋር የሚያበቃው ነገ በሌሎች ስራዎች እንደዚሁ ደግሞ በመናስቸግር ሰዓት መተ እንደዚህ ከተመልካቾቻችን ጋር ቆይታ ታደርጋለህ የሚል እምነት አለን ተመልካቾቻችን የጥበብ እንግዳ በተሰኘ ፕሮግራማችን ከወጣት አሸብር ወይም ከጋሽ ማሊሌ ጋር ያደረግነው ቆይታ ይህንን ይመስል ነበር እንግዲህ በቆይታችን በርካታ ቁም ነገሮችን መዘናል ድንጉዛ የኪነ ጥበብ ማህበር የሚባለው በአርባ ምንጭ ከተማ ውስጥ ያለ ማህበር የጋሞኛ ቋንቋን የጋሞ ማህበረሰብን ባህል ትውፊትና በጋሞ ዞን ውስጥ ያሉ ጸጋዎችን ለዓለም ለማስተዋወቅ እንደዚሁም ደግሞ በዘመናዊነት በዘመንኩኝ ሰበብ ከባህላቸው የወጡ ወይም በባህል ተጽዕኖ ስር ያሉ የተለያዩ እንግዲህ ተጽዕኖዎች አሉ ባህልን የሚጫኑና እንድንወጣ የሚያደርጉ ወደ ባህላችን መመለስ አለብን ወደ ራሳችን መመለስ አለብን በሚልክ በርካታ መልእክቶችን እያስተላለፉ ያሉ ናቸው እንደዚሁም ወጣት አሸብርም ደግሞ ከነዛ ከማህበር አባላት አንዱ ሆኖ በርካታ ስራዎችን እየሰራ ያለ ነው እዚህ ጋር ቀርቦ በርካታ ቁም ነገሮችን አስተላልፎልናል ወጣቱ ክሬቲቭ መሆን አለበት የትኛውም ደንቃራ ምክንያት ከዓላማው ላይ ያስቀረው አይገባም ትናንትና ሐሳብ ነበር እኔ ጋር ያለው ያንን ሐሳብ አሳድጌ ዛሬ ላይ እዚህ ደረጃ ደርሻለሁ ነገ ደግሞ ራዕይ አለኝ ዛሬ በመድረስ የራሱ ስራ ፈጠር ያለው ማለት ይቻላል ስለዚህ ስራ ጠባቂ ሳይሆን ስራ ፈጣሪ እንሁን የሚለውን መልእክቱን አስተላልፎልናል ወጣት አሸብር እጅግ አድርገን እናመሰግናለን እኛም በርካታ ቁም ነገር ሸምተናል ነገር ግን እነዚህ ወጣቶች እንዲያርጉ ቋንቋችንን ባህላችንን እሴታችንን ያሉ ጸጋዎቻችንን እንዲያሳውቁ እንዲያሳድጉ ከጎናቸው ድጋፍ እንድናደርግ የሚፈልጉባቸው በርካታ ጉዳዮች አሉ ኪነ ጥበብ እንደ ኪነ ጥበብ እነሱ ወደ ተመልካቾች ለመድረስ በሚያስቡባቸው መንገዶች በዩቲዩብም ይሁን እንደዚሁም ደግሞ በአዳራሽ ህዝብ በተሰበሰበበት ዝግጅቶቻቸውን ይዘው ለመቅረብ በርካታ አስፈላጊ ነገሮች አሉን
ይላሉ። ከካሜራ ጀምሮ እስከ ኮምፒውተር እስከ ላፕቶፕና እስከ ሙዚቃ ድምጽና ምስል እስከ ማቀናበሪያ ድረስ ያሉት ከአቅም አንፃር በእነሱ አቅም የሚገፉ አይደሉም። ከተባበርን ግን እነዚህ ልጆችን ማጠንከር እንችላለን። ስናጠነክር ልጆቹን አይደለም አላማቸውን ነው። ስንደግፍ ልጆቹን አይደለም አላማቸውን ነው። አላማቸው የጋራ አላማችን ነው። እንደ ጋሞ ማህበረሰብ ባህላችን አድጎ ቋንቋችን በልጽጎ ማየት የምንፈልግ ድንጉዛ የኪነ ጥበብ ማህበርን በምንችለው አቅም ደግፈን ወደፊት እንዲወጣ ልናደርገው ይገባል። የጋሞ ዞን አስተዳደር፣ የጋሞ ዞን ባህልና ቱሪዝም መምሪያ እንደዚሁም የአርባ ምንጭ ከተማ አስተዳደር፣ የአርባ ምንጭ ከተማ ባህልና ቱሪዝም መምሪያ፣ ወጣቶችና ስፖርት የከተማውም የዞኑም ተባብሮ እነዚህ ልጆችን መደገፍ ከተቻለ በርካታ ስኬቶችን ሊያስመዘግቡ ይችላሉ። በዛም በአንድ ድንጋይ ሁለት ወፍ እንዲባል ልጆቹንም አላማቸውንም በደገፍን ቁጥር ቋንቋና ባህላችንን እናሳድጋለን የሚለውን መልእክታችንን እያስተላለፈን ለዛሬ የነበረንን ቆይታ በዚህ ቋጨን። ከናንተ ጋር ይህንን የጥበብ እንግዳ የተሰኘ ፕሮግራም ይዤላችሁ ቆይታ ያደረኩት እኔ ሲራክ ሳህለ ከካሜራ ባለሙያው ያቻ ብርሃኑና ከዳይሬክተራችን ስንሻው በርገኔ ጋር በጋራ በመሆን ነው። ሳምንት በሌላ ፕሮግራም የምንገናኝ ይሆናል። እስከ ሳምንት መልካም ቆይታ። ጤና ይስጥልን።